ታሪኩ የሚጀምረው በምሽት ከኢየሩሳሌም ከተማ ውጪ በሚገኘው በጌቴሰማኒ የአትክልት ስፍራ ውስጥ ነው። አየሩ ውጥረት የነገሰበትና ጸጥታ የሰፈነበት ነው። ኢየሱስ በጨረቃ ብርሃን በቀዝቃዛው መሬት ላይ ተንበርክኮ ብቻውን ይጸልያል። ልብሱ በላብና በእንባ ረጥቧል። አባቱን ይህ ስቃይ ከሱ እንዲርቅ ይማጸናል። ነገር ግን ጸሎቱን የሚጨርሰው የእግዚአብሔርን ፍቃድ በመቀበል ነው። በሚጸልይበት ጊዜ በታላቅ ስቃይ ውስጥ ነው። የሚመጣውን መከራ አስቀድሞ በማወቁ ሰውነቱ ይንቀጠቀጣል። በአቅራቢያው ደቀ መዛሙርቱ ጴጥሮስ፣ ያዕቆብና ዮሐንስ ነቅተው ለመቆየት ቢሞክሩም እንቅልፍ ይጥላቸዋል። በድንገት ኢየሱስ ከፍተኛ ጭንቀት ይሰማዋል። ደም ከላቡ ጋር ተቀላቅሎ በፊቱ ላይ ይፈሳል። ከጨለማው ውስጥ ሰይጣን ብቅ ይላል። ኢየሱስን እየተመለከተ የጥርጣሬና የፈተና ቃላትን በጆሮው ያንሾካሹካል። ኢየሱስ ግን በጽናት ወደ ሰማይ እየተመለከተ መጸለዩን ይቀጥላል። በዚህን ጊዜ ከሰይጣን ልብስ ስር እባብ ይወጣል። እባቡ ወደ ኢየሱስ ሲጠጋ ኢየሱስ ተነስቶ እባቡን በእግሩ ይረግጠዋል። ይህም በክፉ ላይ ያለውን ድል ያሳያል። ይህ በእንዲህ እንዳለ በከተማው ውስጥ ይሁዳ የቤተ መቅደስ ጠባቂዎችንና ካህናትን ያገኛል። የካህናቱ አለቃ ቀያፋ ኢየሱስ ያለበትን እንዲጠቁማቸው የ30 ብር ሳንቲም ይሰጠዋል። በኋላም ይሁዳ ችቦና መሳሪያ የያዙ ወታደሮችን እየመራ ወደ አትክልቱ ስፍራ ይመጣል። ኢየሱስ ደቀ መዛሙርቱን ቀስቅሶ አሳልፎ የሚሰጠው ሰው መቅረቡን ይነግራቸዋል። ይሁዳ ወደ ኢየሱስ ቀርቦ ጉንጩን ይስማል። ይህም ወታደሮቹ ኢየሱስን እንዲለዩ የሰጣቸው ምልክት ነበር። ኢየሱስ በሐዘን በመሳም የሰውን ልጅ አሳልፈ ትሰጣለህን? ይለዋል። ወዲያውኑ ጠባቂዎቹ ኢየሱስን ይይዙታል። ጴጥሮስ በድንገት ሰይፉን መዞ የአንዱን ሎሌ ጆሮ ይቆርጠዋል። ኢየሱስ ግን በሰይፍ የሚኖሩ በሰይፍ ይጠፋሉ በማለት ጴጥሮስን ይገስጸዋል። ከዚያም የተቆረጠውን የሎሌውን ጆሮ ይፈውሰዋል። ወታደሮቹ የኢየሱስን እጅ አስሮ እየጎተቱ ወደ ከተማዋ ሲወስዱት ደቀ መዛሙርቱ በጨለማ ውስጥ ተበታትነው ይሸሻሉ። ይሁዳ ባደረገው ነገር ተጸጽቶ በድንጋጤ ይመለከታል። በኋላም ዮሐንስ ወደ ማርያም ቤት ሮጦ በመሄድ ልጇ መያዙን በለሆሳስ ይነግራታል። ማርያም ቃሉን ስትሰማ በሐዘን ትዝላለች። መግደላዊት ማርያም ደግፋ ትይዛታለች። ኢየሱስም በቤተ መቅደስ ጠባቂዎች እየተደበደበና በሰንሰለት ታስሮ ወደ አይሁድ መሪዎች ሸንጎ ይቀርባል። ቀያፋ ኢየሱስን የእግዚአብሔር ልጅ መሲሁ አንተ ነህ ብሎ ይጠይቀዋል። ኢየሱስም በጽናት አዎ ነኝ ብሎ ይመልሳል። ይህም መሪዎቹን የበለጠ ያስቆጣቸዋል። ቀያፋ ልብሱን ቀዶ ይህ ስድብ ነው ብሎ ይጮኻል። የተሰበሰበውም ሕዝብ በኢየሱስ ላይ መጥፋትና መሳለቅ ይጀምራሉ። በግቢው ውስጥ ጴጥሮስ ሳይታወቅ ለመከታተል ሲሞክር ሰዎች ያውቁታል። አንተ ከእርሱ ጋር ነበርክ ሲሉት ጴጥሮስ በፍርሃት አላውቀውም ብሎ 3 ጊዜ ይክደዋል። በዚህን ጊዜ ኢየሱስ ዞር ብሎ ጴጥሮስን ይመለከተዋል። የኢየሱስ እይታ በሐዘንና በርኅራኄ የተሞላ ሲሆን ጴጥሮስ ግን በኀፍረት ተውጦ ወደ ውጪ ወጥቶ አምርሮ ያለቅሳል። በሌላ በኩል ይሁዳ በፈጸመው ጥፋት ከፍተኛ ጸጸት ውስጥ ይገባል። የብር ሳንቲሞቹ በእጁ ላይ እንደ መርዝ ይለበልቡታል። በከተማው ውስጥ ሲንከራተት አስፈሪ ምስሎች ይታዩታል። በመጨረሻም ብሩን ቤተ መቅደስ ውስጥ ወርውሮ ወደ በረሃ ይሸሻል። በዚያም ተስፋ በመቁረጥ ራሱን በዛፍ ላይ ሰቅሎ ይሞታል። በማግስቱ ጠዋት ካህናቱ ኢየሱስን ወደ ሮማዊው ገዢ ወደ ጲላጦስ ቤተ መንግሥት ይወስዱታል። ጲላጦስ ኢየሱስን መረመረው፣ ነገር ግን ምንም ጥፋት አላገኘበትም። የጲላጦስ ሚስት ክላውዲያም ስለ ኢየሱስ አስፈሪ ሕልም አይታ ስለነበር በዚህ ጻድቅ ሰው ላይ ምንም እንዳታደርግ ብላ ትለምነዋለች። ጲላጦስ ሕዝቡን ለማረጋጋት ሲል በዓመት አንድ ጊዜ እስረኛ የመፍታት ልምድ ስላለው በኢየሱስና በርባን በሚባለው ነፍሰ ገዳይ መካከል እንዲመርጡ ያደርጋቸዋል። ሕዝቡ ግን በካህናቱ ተገፋፍቶ በርባን ይፈታ፣ ኢየሱስ ይሰቀል ብሎ ይጮኻል። ጲላጦስ የሕዝቡን ቁጣ ለመመለስ ኢየሱስን ተገርፎ እንዲለቀቅ ያዛል። ወታደሮቹ ኢየሱስን ወደ ግቢው ወስደው ልብሱን ይገፋሉ። ከዚያም በጭካኔ መግረፍ ይጀምራሉ። የሚገርፉት
ብረትና አጥንት ባለበት አለንጋ በመሆኑ ቆዳውን እየቀደዱ ያቆስሉታል። ኢየሱስም በከፍተኛ ሕመም ውስጥ ሆኖ አንድም ቃል አይናገርም። ማርያምና መግደላዊት ማርያም ይህን ስቃይ እያዩ በሐዘን ያለቅሳሉ። ገረፋው ካለቀ በኋላ ወታደሮቹ በኢየሱስ ላይ እየተሳለቁ የእሾህ አክሊል በጭንቅላቱ ላይ ይደፋሉ። ቀይ ልብስም አልብሰው የአይሁድ ንጉሥ እያሉ ይዘባበቱበታል። ጲላጦስ በድጋሚ ኢየሱስን ለሕዝቡ አሳየ። ነገር ግን ሕዝቡ አሁንም ስቀለው እያለ ይጮኻል። ጲላጦስ በመጨረሻ ፍላጎታቸውን ይፈጽምላቸዋል። እጁን በውሃ ታጥቦ ከዚህ ጻድቅ ሰው ደም ንጹሕ ነኝ ይላል። ኢየሱስም ከባድ የሆነውን የእንጨት መስቀል ተሸክሞ ወደ ቀራንዮ ጉዞ ይጀምራል። በመንገድ ላይ በድካም ደጋግሞ ይወድቃል። ማርያም በሕዝቡ መካከል አልፋ ወደ ልጁ ትጠጋለች። ፊቱን ስትነካው ኢየሱስ በእይታው ያጽናናታል። ወታደሮቹ ስምዖን የተባለውን ሰው መስቀሉን እንዲያዘጋጀው ያስገድዱታል። ሴቶችም በመንገድ ላይ አልቅሰውለታል። ቀራንዮ ወይም ጎልጎታ ሲደርሱ ወታደሮቹ ኢየሱስን መስቀል ላይ አስተኝተው እጆቹንና እግሮቹን በትላልቅ ምስማሮች ይቸነክራሉ። መስቀሉ ተነስቶ ሲቆም ኢየሱስ በሁለት ወንበዴዎች መካከል ይሰቀላል። አንደኛው ወንበዴ በኢየሱስ ላይ ሲሳለቅ፣ ሁለተኛው ግን በመንግሥት አስበኝ ብሎ ይለምነዋል። ኢየሱስም ዛሬ ከኔ ጋር በገነት ትሆናለህ ብሎ ቃል ይገባለታል። ኢየሱስም በመስቀል ላይ ሆኖ አባት ሆይ የሚያደርጉትን አያውቅምና ይቅር በላቸው ብሎ ይጸልያል። ማርያምና ዮሐንስ ከመስቀል ስር ቆመዋል። ኢየሱስም እናቱን ለዮሐንስ አደራ ይሰጣል። ሰማዩ ይጨልማል፣ ምድርም መንቀጥቀጥ ትጀምራለች። ኢየሱስ ተፈጸመ ብሎ ነፍሱን ይሰጣል። ወዲያውም ታላቅ የምድር መንቀጥቀጥ ይሆናል። የቤተ መቅደሱን መጋረጃ ከላይ እስከ ታች ለሁለት ይቀደዳል። ሮማዊው መቶ አለቃ ይህንን አይቶ ይህ ሰው በእውነት እግዚአብሔር ልጅ ነበር ይላል። ወታደሮቹ ኢየሱስ መሞቱን ለማረጋገጥ ጎኑን በጦር ይወጉታል። ከጎኑም ደምና ውሃ ይፈሳል። ሰይጣንም በሲኦል ውስጥ በሽንፈት ይጮኻል። ከ3 ቀን በኋላ በድንጋይ ተዘግቶ በነበረው መቃብር ውስጥ ብርሃን ይታያል። ድንጋዩ ተከባሎ ይከፈታል። ኢየሱስም ከሙታን ተነስቶ በድል አድራጊነት ከመቃብር ይወጣል። በፊቱ ላይ ታላቅ ሰላም ይታያል። በእጁ ላይ ደግሞ የተቸነከረበት ምልክት ይታያል። ይህም ሞትን ድል አድርጎ የመነሳቱ ማረጋገጫ ነበር። የዛሬውም ታሪካችን በዚህ ይጠናቀቃል።